ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚተላለፍላችሁ ልዩ ዝግጅት ነው። በዛሬው ልዩ ዝግጅት ፕሮግራማችን በወንጀል የተገኘ ሀብትና ሽብርተኝነትን መርዳትን ለሚመረምሩ መርማሪዎች የተሰጠው ስልጣን አነጋጋሪ ሆኗል። በተለይም በወንጀል የተገኘ ንብረትን ህጋዊ አድርጎ መጠቀም በኢትዮጵያ የተለመደና ተጠርጣሪ ቢያዝ እንኳ ሀብቱን ቤተሰብ የራሱ አድርጎ ከመጠቀም የሚገድብ አሰራር ባለመኖሩ ብዙ ችግር እየተፈጠረ በመሆኑ ይህንን ሀብት ለማስመለስ የሚንቀሳቀሱ መርማሪዎችና የመንግስት አካላት በሚደርስባቸው ጫናና በተለያየ ችግር ምክንያት ለተለያዩ ማህበራዊ ኢኮኖሚያዊ መሰል ችግሮች ለመከላከል በወንጀል የተገኘ ንብረት ህጋዊ በማስመሰል መጠቀምና ሽብርተኝነትን በገንዘብ የመርዳት ወንጀል የሚመረምር መርማሪ በምርመራ ወቅት ከአቅሙ በላይ በሆነ ምክንያት ከግድያ በስተቀር የትኛውንም አይነት ወንጀል ቢፈጽም ተጠያቂ የማያደርግ ወይም ተጠያቂ አይሆንም የሚለው አዋጅ አሁን በጣም አከራካሪ ሆኗል። አዋጁ ለመርማሪ ከልክ ያለፈ ስልጣን ይሰጣል የሚል መከራከሪያ እንደቀረበበትም ነው እየተሰማ ያለው። ይህንኑ ህግ ተከትሎ እንግዲህ ከትላንት በስቲያ ማክሰኞ የጸደቀው አዋጅ ተፈጻሚነቱ ምን ያህል እውነት ይሆናል የሚለው ነገር አጠያቂ ሆኗል። በዚህ አዋጅና ተያያዥ ጉዳዮች ላይ ቆይታ የምናደርግ ይሆናል። አብራችሁ እንድትቆዩ በመጋበዝ በቀጥታ ወደ ዝርዝር መረጃው እናልፋለን። በወንጀል የተገኘ ንብረትን ህጋዊ አድርጎ መጠቀም በኢትዮጵያ የተለመደና ተጠርጣሪ ቢያዝ እንኳ ሀብቱን ቤተሰብ የራሱ አድርጎ ከመጠቀም የሚገድብ አሰራርም ሆነ ህግ ባለመኖሩ ህጉ ሲረቅ ጀምሮ ተቃውሞ ነበረበት። በተለይም በርካታ ህንፃዎችና ተቋማት ባለቤት አልባ ሆኖ መገኘታቸው በአጭር ጊዜ ሀብት የሰበሰቡና ህዝብ የሚጠቋቆምባቸው በርካታ በመሆናቸው ተቃውሞ ሚዛን እንደማያነሳ ተገልጾ ህጉ መዘጋጀቱ ይታወሳል። ህጉም ሲዘጋጅ ሽብርተኝነትን በገንዘብ መደገፍንም አካቶ እንደሆነ ይታወቃል። በወንጀል የተገኘ ንብረት ህጋዊ በማስመሰል መጠቀምና ሽብርተኝነትን በገንዘብ የመርዳት ወንጀል በከፍተኛ ደረጃ የሚያስጠይቅና በሀገሪቱ ህግም ከሚታወቁ ዋና ዋና የወንጀል መቅጫ ህጎች መካከል አንዱ እንደሆነ ግልጽ ነው። ታዲያ ይህንን ህግ ተከትሎም የህዝብ ተወካዮች ምክር ቤት በሽፋን ስር ወይም አንደርከቨር ምርመራ የሚያከናውነው አካል ወይም የመንግስት መርማሪ አካል ከአቅሙ በላይና ከፍቃድ ውጪ ለሚፈጽመው ከግድያ ውጪ የሆነ ወንጀል ክስ እንዳይቀርብበት የሚያደርግ የአዋጅ ማሻሻያ ሰኔ 2017 ዓ.ም አጽድቋል። ከተወሰኑ የምክር ቤቱ አባላት መጠነኛ ተቃውሞ የገጠመው አዋጁ በወንጀልነት የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወይም መደገፍ ወንጀልን ለመከላከልና ለመቆጣጠር ብሎም የሀገሪቱን ደህንነትና ለአደጋ ተጋላጭነትን የመቀነስ ሐሳብን ይዞ የተነሳ ስለመሆኑ ተገልጿል። በ2005 ዓ.ም ጀምሮ ላለፉት 12 ዓመታት በስራ ላይ የቆየው ባለ 58 አንቀጽ አዋጅ ላይ ከመጠነኛ እስከ ጉልህ ማሻሻያዎች ተደርገዋልም ነው የተባለው። ከነዚህ ማሻሻያዎች መካከል በሽፋን ስር ስለሚደረግ ምርመራና በቁጥጥር ስር የሚደረግ ማስተላለፍን የሚመለከተው ድንጋጌ ላይ የተደረገው ለውጥ በምክር ቤቱ አባላት ጥያቄ ተነስቶበታል። አዋጁ በወንጀል ድርጊቱ የተገኘን ገንዘብ ህጋዊ አስመስሎ ማቅረብን ወይም ሽብርተኝነትን በገንዘብ መርዳትን በተመለከተ ማስረጃ ለማግኘት በሽፋን ምርመራ ሊደረግ እንደሚችል ህጉ እንደሚፈቅድ ያመላክታል። ታዲያ በወንጀል የተገኘ ንብረት ህጋዊ በማስመሰል መጠቀምና ሽብርተኝነትን በገንዘብ የመርዳት ወንጀልን የሚመረምር መርማሪ ወይም የመንግስት አካል በምርመራ ወቅት ከአቅሙ በላይ በሆነ ምክንያት ከግድያ በስተቀር በሚፈጽመው የትኛውም አይነት ወንጀል ተጠያቂ እንደማይሆን ተገልጿል። አዋጁ ለመርማሪ ከልክ ያለፈ ስልጣን ይሰጣል የሚል መከራከሪያ እንደቀረበበት የተገለጸ ሲሆን ይህንኑ ህግ ተከትሎ አዋጁ ሲጸድቅ ተፈጻሚነቱ ምን ያህል ተግባራዊ ይሆናል የሚለው ጉዳይ አጠያቂ ስለመሆኑ ተነግሯል። ይህ የመርማሪዎችን የወንጀል ተጠያቂነት ያጠበበውና ጥያቄ የተነሳበት ረቂቅ አዋጅ የህዝብ ተወካዮች ምክር ቤት በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የቀረበውን ረቂቅ አዋጅ በ3 ተቃውሞ በአንድ ድምፅ ታቅቦ በአብላጫ ድምፅ አጽድቆታል። በዚህም መሰረት መሰል ወንጀሎችን ለመመርመር የተመደበው ሰው በግዴታ ላይ እያለ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም በሚል መደንገጉ ጥያቄ ያስነሳ ሲሆን
ሲሆን ይህ ድንጋጌ በምርመራ ሽፋን የመንግስት ተቃዋሚዎችን፣ የመብት ተሟጋቾችን፣ ጋዜጠኞችንና ነጋዴዎችን ለማጥቃት የተረቀቀና የዜጎችን መብት የሚጎዳ ነው የሚል ተቃውሞ ገጥሞታል። አዋጁን ያዘጋጁት አካላት ግን የህጉ መንፈስ ይህ አለመሆኑን ጠቅሰው ዓላማው ሽብርተኝነትን መከላከል ነው ብለዋል። የህዝብ ተወካዮች ምክር ቤት በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር ለማሻሻል የቀረበውን አዋጅ ቁጥር 780/2005ን ማክሰኞ ሰኔ 10 2017 ዓ.ም በአብላጫ ድምፅ አሻሽሎ ሲያጸድቅ በማሻሻያው ከተካተቱና ጥያቄ ካስነሱት ጉዳዮች አንዱ የዚህ ወንጀል መርማሪ ሆኖ ለሚሰየመው ሰው በግዴታው ላይ እያለ ከአቅሙ በላይ በሆነ ምክንያትና ከፈቃዱ ውጪ ሆኖ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም የሚለው ዋናው መነጋገሪያ ጉዳይ እንደነበረ ተጠቅሷል። አዋጁ በሽፋን ስር የሚደረግ ምርመራ ወይም አንደርከቨር ኢንቨስቲጌሽን እንዲያስፈጽም የተመደበ ሰው በግዴታ ላይ እያለ ከአቅሙ በላይ በሆነ ምክንያትና ከፈቃዱ ውጪ በሆነ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም ይላል። በምክር ቤቱ የሕግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ኢሳ ቦሩ የዚህን ምክንያት ጠቅሰዋል። ልዩ የምርመራ ዘዴን የሚያከናውን ሰው የህዝብ ጥቅም ለማስከበር የሚሰራ እንደመሆኑ መጠን ከአቅሙ በላይ በሆነ ምክንያት የሚቆይበት ጊዜ ወንጀል ቢፈጽም እንኳን ከወንጀል ክስ ነፃ ስለሚሆንበት አግባብ መደንገግ ስራውን ውጤታማ ስለሚያደርገው ጠቃሚ ነው ብለዋል። ይህ ምክንያት ግን ጥያቄም ተቃውሞም ቀርቦበታል። በተለይ በአስቸኳይ ጊዜ አዋጅ ወቅት ጥቂት የጸጥታ አካላት ከፍተኛ የሰብአዊ መብት ጥሰት አስከትለው ነበር የሚለው ተጠቅሶ ጭምር ተቃውሞ እንደቀረበበት ነው የተገለጸው። ከግድያ መለስ ብዙ ወንጀሎች አሉ የተባለ ሲሆን አካል ማጉደል አለ፣ ንብረት ማበላሸትና ይህ ሰው እንደፈለገ የሚያደርግ በመሆኑ መብቱን መዘርዘሩ አስፈላጊና የተሻለ ሊሆን እንደሚገባም ሐሳብና ጥቆማ ተሰጥቷል። ከዚህ ቀደም የወጡ ተመሳሳይ ህጎች መንግስት ውስጥ ሆነው የተለየ ድምጽ ያላቸውና መንግስትን የመተቸት አዝማሚያ ያላቸውን ጋዜጠኞች፣ የሰብአዊ መብት አራማጆችን ለመክሰስ እንደዋሉ በማስታወስም ይህ ማሻሻያ አዋጅ በተመሳሳይ መንገድ እነዚህን አካላትና በተጨማሪም ደግሞ የንግዱን ማህበረሰብ በተለይ ከመንግስት ጋር ተጠግተው የማይነግዱ ወይም ለመንግስት ፋይናንስ የማያደርጉ ግለሰቦችን ለማጥቃት ሊውል እንደሚችል ተጠቁሟል። ይሁንና ግን አዋጁ በዚህ መንፈስ እንዳልቀረበ የተገለጸ ሲሆን አዋጁ ሰው ወይም መርማሪው እንደፈለገ እንዲሆን የሚያደርግ ያልተገባ ስልጣንን በመስጠት የዜጎችን መብት የሚገፋ ይሆናል ተብሎ ማሻሻያው ከመጽደቁ በፊት ማስተካከያ ተጠይቆበት የነበረ ሲሆን ማሻሻያ የተደረገበት ይህ ህግ ዓለም አቀፍ አሰራርን መነሻ ያደረገና አስፈላጊነቱ የሚያጠያይቅ እንዳልሆነ ተገልጾ በምክር ቤቱ ድጋፍ አግኝቷል ተብሏል። ስጋት አድርጎ ሊወስድ የሚችል ወገን ሊኖር ይችላል። ነገር ግን ህጉ የሚያሰጋ አይደለም። በምክር ቤቱ የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ኢሳ ቦሩ ለተነሱ ዋና ዋና ጥያቄዎች ምላሽ ሲሰጡ ከተናገሯቸው አበይት ቁም ነገሮች መካከል እነኚህ ናቸው ተብሏል። ይህ ማሻሻያ ህግ ዓለም አቀፍ የፋይናንስ ደህንነት ተቋም የሰጠውን ምክረ ሀሳብ መነሻ በማድረግ መዘጋጀቱም ተጠቁሟል። እኛ ፖለቲከኞችን ሆን ብለን ለማጥቃት በምንም ተአምር ያለመ እንዳልሆነ መያዝ አለበትም ሲሉ ነው የቋሚ ኮሚቴው ምክትል ሰብሳቢ ኢሳ ቦሩ የገለጹት። ይህንን ወንጀል ለመከላከል አስቸኳይ ሁኔታ ባጋጠመ ጊዜ መርማሪ ተብሎ የተጠቀሰው አካል የአቃቤ ህግ የበላይ ኃላፊ ሲፈቅድ ያለ ፍርድ ቤት ትዕዛዝ የወንጀል ፍሬን ተከታትሎ ለመለየት በባንክ ሂሳቦችና በሌሎች ተመሳሳይ ሂሳቦች ላይ ክትትል ለማድረግ የኮምፒውተር መረቦችንና ሰርቨሮችን ለመለየት መገናኛዎችን በክትትል ስር ለማዋል ወይም ለመጥለፍ የደብዳቤ ልውውጦችን መጥለፍና ለመያዝ እንዲቻል ስልጣን ይሰጣልን ብሏል። ይህንንም በ48 ሰዓታት ውስጥ ለፍርድ ቤት ማሳወቅ እንዳለበትም ተመላክቷል። በዚህ ወንጀል ጥፋተኛ ሆኖ የተገኘው ሰው የንብረቱ መወረስ እንደተጠበቀ ሆኖ ከ15 እስከ 25 ዓመት ጽኑ እስራት እናም እስከ 1 ሚሊዮን ብር መቀጮ እንዳለውም ቅጣትን በሚመለከት የድንጋጌው ክፍል ላይ መጠቀሱ ተገልጿል። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ኢሳ ቦሩ በሰጡት ማብራሪያ የተሻሻለው አዋጅ በወንጀል የተገኘ ሀብትን ህጋዊ የማስመሰል ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከልና ለመቆጣጠር አልሞ የተዘጋጀ እንደሆነ ገልጸዋል። ሽብርተኝነት ዓለም አቀፍ
አቀፍ ችግር መሆኑን ያነሱት አቶ ኢሳ ችግሩ በአንድ ሀገር ኢኮኖሚና በሀገር ደህንነት ላይ የሚያስከትለውን ተጽዕኖ ለመከላከል ጠንካራ የህግ ስርዓት ወሳኝ በመሆኑ ህጉን ማሻሻል ስለማስፈለጉ ተናግረዋል። የጸደቀው አዋጅ የቀድሞ አዋጅ ቁጥር 780/2012 ያሻሻለ መሆኑን የጠቀሱት ምክትል ሰብሳቢው የአዋጁ መሻሻል ለኢኮኖሚውና ለሀገር ደህንነት ትልቅ ፋይዳ እንደሚኖረውም ጠቁመዋል። በሀገሪቱ በወንጀል የተገኘ ሀብትን ጠንካራ የህግ ስርዓት ተዘርግቶ በደንብ መቆጣጠር ካልተቻለ የሚያስከትለው ጉዳትና የሚያመጣው ተጽዕኖ ከፍተኛ መሆኑንም ጠቁመዋል። አዋጁ ወንጀልን ለመቆጣጠር ከማገዝ በቀር በዜጎች ላይ የሚፈጥረው ምንም አይነት ስጋትም ሆነ ጉዳት እንደማይኖር የተጠቀሰ ሲሆን ማንኛውም ሰው በወንጀል ውስጥ ባለው ተሳትፎ ብቻ ተጠያቂ እንደሚሆን ተረጋግጧል። የህዝብ ተወካዮች ምክር ቤት በሽፋን ስር ወይም አንደርከቨር ምርመራ የሚያከናውነው ሰው ወይም መርማሪ ከአቅሙ በላይና ከፍቃዱ ውጪ ለሚፈጽመው ከግድያ ውጪ የሆነ ወንጀል ክስ እንዳይቀርብበት የሚያደርግ የአዋጅ ማሻሻያ በሰኔ 10 2017 ዓ.ም አጽድቋል። ከተወሰኑ የምክር ቤቱ አባላት መጠነኛ ተቃውሞ ከገጠመው ውጪ ይህ አዋጅ በስራ ላይ እንዲውልም መደረጉ ነው የተገለጸው። የጸደቀው አዋጅ በወንጀል የተገኘ ንብረትን ህጋዊ የማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከልና ለመቆጣጠር የሚያስችል አዋጅ ቁጥር 1387/2017 በነጋሪት ጋዜጣ ታትሞ ከወጣበት ጊዜ ጀምሮ የሚተገበር ይሆናልም ተብሏል። ውድ አድማጭ ተመልካቾቻችን ለዕለቱ ያሰናዳንላችሁ መረጃ ይህንን ይመስል ነበር። ስለተከታተላችሁን በማመስገን ቸር ተመኘን። ሰላም። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ህግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ አመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።